ሰላም እናንተ ነው ያሳማ አይደለሁኝም ቀጫጫ አሁን ብታዩ በኢትዮጵያ ነገር ተቃጥዬ አጥንቴ ወጥቷል ነው የምላችሁ እሺ ኧረ በከተማው ነው የምላችሁ እሺ በቃ ጥሬ ስጋ ሳይሆን ቁርጥ ሳይሆን ምናምን ሳይሆን ኧረ ኪስ የለውም ሱሪ እሺ እንዳትረሱ 60 ዓመቴ ነው እሺ ኧረ በከተማው ጭራሽ በሀገሩ ከኔና ተበቀር እነማን ነበሩ ከኔና ተበቀር እነማን ነበሩ ዛፍ ጥላ ስር ሆነን የቀበሌ ውይይት ስንመካከር ከቶ እነማን ሰሙ ስንነጋገር ይሄ ነው የምላችሁ እሺ ይሄ ነው የምላችሁ በቃ እንግዲህ አያችሁ አሁን ደግሞ እኔ ጥሬ ስጋ እኮ አላደርግላችሁም እሺ እንደዚህ ብዬ እናታችሁ 60 ዓመት ቶፕ ሞዴል እያለች ቶፕ ሞዴል ናት ስንት ልጅ እንዳላት ልንገራችሁ እውነት ልንገራችሁ አራት በ43 ዓመቷ አያት ናት ድሮ በ43 ዓመቷ አያት ናት እናታችሁ ይሄ ነው የምላቸው እሺ ክብር ለመድኃኒዓለም ኧረ ምኑ ያልቅበታል ነው የምለው እውነቱን እነግራችሁ ምኑ ያልቅበታል ይሄ ነው የምላችሁ ስለዚህ መላው የኢትዮጵያ ሕዝብ መላው ተውት አማራ ነው የምለው ተውት የእናቴን ዘር አትንኩ የእናቴን ዘር ለቀቅ አድርጉት ለነፃነት ከነጭ ነፃ ያወጣህ እናንተም ብትኖሩ የእናቴ ዘር አማራው ነው በቃ እውነቱን ከመናገር የሚመቸቀን ዝም አልልም እሺ እውነቱን እምላችሁ እናንተ አሁን ጥሬ ስጋ ምናምን የምትሉት እዩ እኔ 60 ዓመት ሴት ልትሳደቡ ትችላላችሁ ኪስ እንዳልጨምር ኪስ የለውም እሺ እግዚአብሔር ቅባ ቅዱሱን ይቀባል ነው የምንለው እንደው እድሜን የቆረጠብኝ ነገር ቢኖር ለሀገሬ እንገራችሁ ስንት ዓመት እጮሃለሁ አንድ ነገር ስለባሌ አንዳንዴ እኮ በዩ ይለኛል ያኔ የወረረን ባሌ ጣሊያኑ ብዬ ባሌን እኮ ልመታው ፈልጋለሁ አንዳንድ ቀን ቦክ ሲልብኝ እናንተ ናችሁ እኮ ስንት ህዝብ አዲስ አበባ ላይ 30 ሺህ የጨፈጨፋችሁት ሐውልት እኮ አለ እያልኩ የምጮህ ሴት ነኝ ዝም ብሎ እንደዚህ ብሎ ቁጥር ብሎ ቁጭ ይላል ይሄ ነው የምልህ ዛሬ የአብይ ኦሮሞማ የሚባል ሀገሬን ሊበላ ሲመጣ ሀገሬን ሊበታትን ሰሜን ሸዋ የኔ ነው ሲለኝ እኔም የኔ ነው ብዬ ጠይቀዋለሁ እኔም ሸዋ አማራ ነኝና አይሆንም እለዋለሁ በአማራነት ብቻ ሳይሆን ኢትዮጵያ እንድትበተንም ደግሞ አልፈልግም እጮሃለሁ ያም ሆነ ሁሉ ፖለቲከኞች በዲያስፖራ እንደፈለጉ ቢናገሩ ልክ አብይ አህመድን አኪዝ አድርገው ሲናገሩ አንዳንዴ ሪሰርቭን ሆናችሁ ቁጭ ማለት አለባችሁ ለምን ፖለቲካ እንደሆነ ስለማናውቀው ይሄን እውነቱን ልንገራችሁ እነማን እንደዚህ ተጫወቱ ተብለው ልክ እኔ እንደተቃወማችሁኝ ሁኑና ዲያስፖራ ያሉ ፖለቲከኞቹ የድሮውን እንዲያላችሁ አውሩ ተብሎ ያልተረጠረ ተመነጠረ ይላል አማራ ተረቱ እና መጠንቀቅ አለብን በቃ ኦሮሞ ከኛ ጋር ነው ተቃራኒ አብይ አህመድ ኦሮሞዎች ከኛ ጋር ናቸው ምናምን ብለክ ምትፈነጭ ከሆነ አሁንም የ8 ዓመት ልጅ የጁላ ሰራዊት የአብይ አህመድ ሰራዊት እየደፈረ ነው የ8 ዓመት ሴት የ8 ዓመት ወንድ ልጅ ራሱ እሺ ቢሴክሱዋል ነው ይሄን እንድናውቅ ያስፈልጋል አዲስ አበባ በተክላላ ተዘግቶ አደጋ ላይ ነው ያለው ይሄ እንድናውቅ ያስፈልጋል እንድታውቁ ነው የምናገራችሁ ለእናንተ ነው የምናገራችሁ መጥቼ ልቀበርበት ነው ያቺ መሬት ምቀበር ምፈልገው ለመሰላችሁ እዚህ ልጆቼ እንዳው የሙት ቀን ለአንድ ኖቬምበር አለ የሙት ቀን ልጆቼ መቃብር እንኳን
እንዳው እናታቸው አለች እና አበባ የሚወስዱ እኔ እዚሁ ነው የምገባው። ኢትዮጵያ ሄጄ እንኳን አልቀበርም። ግን ኢትዮጵያ ሀገሬን የወለደችኝን እምብርቴ የተቀበረባትን አረሳም። ድሬዳዋን በተለይ አረሳም። ይሄን እንድታውቁ ያስፈልጋል። ስለዚህ አብይ ከባድ ታጋይ ሆኖ ሳይሆን ሰነፍ ህዝቡ ነው። ሽሮጥ ብቻ የበላውን በልቶ መተኛት ብቻ የሚፈልግ ሰው ፖሊስ ጎመኗን እስከሚጥል የገበያ ውስጥ አዲስ አበባ ጎመኗን ፖሊሱ እንደዚህ እንደዚህ ሲያደርገው ሌሎቹ ቁጭ ብለው ፎቶ ያነሳሉ። እንደዚህ አይነት ወንድ ለኔ ወንድ ነው፣ እንደዚህ አይነት ሴት ለኔ ሴት ናት፣ እንደዚህ አይነት ኢትዮጵያዊ ለኔ ኢትዮጵያዊ አይደለም። የዛን ሰዓት አንድ ፖሊስ ዱላ ነው የያዘው። ልክ ልብሱን የፖሊስ ስለለበሰ ብቻ ጎመኑን ይዞ እንደዚህ ሲመታ ሁሉ ገበያ ውስጥ ሰው አለ። እንደዛ በዛ ዘመን አልተወለድኩም። እሺ አይሆንም ብለን አንቀን ነው የምንይዘው እኛ ፖሊሱን። ይሄ ነው የምላችሁ። ለአብይ አህመድ የተመቸው የብርሃኑ ጁላ ሙርኮኛው ሰራዊት ሳይሆን ሌላው ሳይሆን ህዝቡ ነው። ህዝቡ አንድ ያለ መሆኑ ነው። በፈረቃ አመጽ በፈረቃ እንደዚህ ያረገ ነው። አንድ 48 ሰዓት ይበቃል። ኢትዮጵያ አብይ አህመድ በሮ እንዲወጣ ደግሞ እኔ አልፈልግም። አብይ አህመድ ፍትህ ጁስቲስ እንፈልጋለን። ብዙ ሚሊዮን ህዝብ ነው የጨረሰው አብይ አህመድ። ከኦሮሞ፣ ከአፋርም፣ ከትግራይም፣ ከአማራም፣ ከደቡብም፣ ከሶማሌም ብዙ ህዝብ ነው የጨረሰው። ወሮ በላ ወንበዴ ነው። ይሄንን ነው የምላችሁ ሀቁ። ስለዚህ የሚታገል ሰው እኔ ፖለቲከኛ አይደለሁም ፖለቲከኛ ነን ብለው በዲያስፖራ ያሉት ህዝባቸው አይሆንም ብለው እንዲወጡ እንዳይርባቸው ገንዘብ እንዲገባላቸው ፕሪንሲፓሉ ትልቁ አዲስ አበባ ነው። አዲስ አበባ ታጥሯል አይደል? አዲስ አበባ ላይ የሚፈነዳው እሳት ጠቅላላ ዲፕሎማሲ ሀገር ስለሆነች ያነ ውጤት የሚሰጠው ነው ማለት። በዘጋጎቻ ትናንሽ ከተማ የምታረገው ምንም አይሰራም። እንድታውቅ ያስፈልጋል። አዲስ አበባ ላይ 50 ኦሮሞ፣ 50 ትግሬ፣ 50 ፋኖ፣ 50 የጋምቤላው፣ 50 የሶማሌ ተሽሎክልከው ገብተው አዲስ አበባ ላይ ቦርዴል ካረጉ አብይ ፕሌን አስነስቶ ይጠፋል። ዲፕሎማሲያኖቹ አውሮፕላን ይምጣ እያሉ ይሮጣሉ። አዲስ አበባ ላይ ነው ስራ መሰራት ያለበት። እኔ እውነቱን ምላችሁ ይሄንን ነው ምላችሁ እንጂ እየተገደላችሁ ወይ በባርነት ኦኬ ብላችሁ ፈርሙ። አማራ ፈርም፣ ለባርነትክ ፈርም። አማራ ክልል ባህር ዳር ሲመጡ ምን አባክ ሰራለክ? እዛው ከተማ ውስጥ በሚሊዮን ሰው ቀጥረክ በሚሊዮን ብር እቃው እዛው የሚሰራ ቦምብ ተደርጎ የአማራ ብሮክ ከስቲንግ ነው ጋዜጠኛ የአማራዎቹ ሚዲያ ምን ይሰራል? እዛ ኤርፖርቱ ራሱ ይፈነዳል፣ ይሰራል። በኋላ አፈንዳው። ከውጭ እንዲመጣ መሳሪያ አያስፈልግም። እዛው ቴክኒክማ ፋብሪኬ ሆኖ መደረግ አለበት። ፊልስጤናውያን ጎዳቸዋለሁ። ጎበዞች ናቸው። 2 ሚሊዮን አይሞሉም። ጎበዞች ናቸው። ይሄ ነው የምልህ። አብይ አህመድን ባህር ዳር እያመጣኸው ጎንደር ከተማ መጥቶ ከሚስቱ ጋር እንደዚህ ያለ ወሎ ደሴ እየሄደ እንዲህ ያለ ካባ ያለበሱ እንደዛ ከሆነ እነዛን በሙሉ በቦምብ በስፔሻል ምናምን ፋብሪኬትድ በሆነ ነገር ማጥፋት አለብህ። ይሄ ነው ጀግንነት። የኛ ልጆች ፋኖች እያለቁ አይደለም እንዴ? ሺህ ቢገሉ እኮ 100 ይሞታሉ። ይሄ ነው የምልህ ሀቁ ይሄ ነው። እሺ እናሸንፋለን። ያሞነ እኔ ለእናንተ ነው የምትሉት። ደከመኝ እውነት እምላችሁ እውነት መድኃኒዓለም አለ እውነት እንዲህ አማራ ህፃን ልጆች እየተደፈሩ እንደው በፈጣሪ ምንም ምለው ነገር የለም። ሰላም አምጡልኝ። ምንም ምለው የለም።